በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስትታዩ በጣም ብዙ ናችሁ። ከዚህ ከአውደ ምሕረት ወደፊት ለፊት ስትታዩ ድምጻችሁ ግን ያንሳል። የሕፃናት እንጂ የአዋቂዎች ድምፅ አይሰማምና ድምጻችሁን ከፍ አድርጋችሁ አንድ ጊዜ ብቻ እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ከሁሉ አስቀድሞ በሰላም በሕይወት በጤና የጠበቀን ለዚህ ያደረሰን በተቀደሰው ስፍራ ላይ ከያለንበት ያሰባሰበን የጊዜ የዘመናት የሰዓታት የዕለታት ባለቤት እግዚአብሔር አምላካችን እግዚአብሔር ፈጣሪያችን እግዚአብሔር ጠባቂያችን ስሙ ለዘላለም የተመሰገነ ይሁን። የደብራችን አስተዳዳሪ እዚሁ ታላቅ ጥንታዊ ደብር አስተዳዳሪ የመንጋው እረኛ አባት ክቡር ቀሲስ ዘለቀ፣ እንደዚሁ ተወዳጁ ትሁቱ ቤተክርስቲያንን በቅንነት የሚያገለግል ወንድማችን መምህር ሙሉጌታ ረጋሳ በጅማ ከተማ የታላቁ ደብር የደብረ ሳህል ቅዱስ ሚካኤል ቤተክርስቲያን ስብከተ ወንጌል ኃላፊ፣ እጅግ የተወደዳችሁ እዚህ ደብር ላይ ይሄ መልአክ ያፈራችሁ የደብሩ ተወላጅ የሆናችሁ መዘምራን ወንድማችን ዘማሪ ሀብታሙ፣ እንደዚሁ ወንድማችን ዘማሪ አሰፋ፣ ተወዳጁ እህታችን የኦርቶዶክሳዊት ተዋሕዶ ቤተክርስቲያን ከምትኮራባቸው ብዙ ጊዜ በሚዲያ የምናውቃት እህታችን ዘማሪት ሲስተር ሊዲያና እንደዚህ ወንድማችን ባለክራሩ ዲያቆን ዘማሪ ዲያቆን ኢያሱ፣ ከምንም በላይ ግን እዚህ ደብር ላይ ያላችሁ ካህናት አባቶቼ፣ ሰንበት ትምህርት ቤት መዘምራን፣ የሀገር ሽማግሌዎች፣ አባቶች፣ እናቶች፣ ወንድሞች፣ ሕፃናት ሁላችሁ እንደምን ከረማችሁ? እንኳን አደረሳችሁ። እስኪ እልል በሉ ለእግዚአብሔር። አይሰማም? አዎ፣ ይሄ ለሰው ራሱ ያንሳል፣ እንኳን ለፈጣሪ ከፍ አድርጉት። አንድ ሁለት ሶስት ጊዜ መጥቻለሁ መሰለኝ እዚህ ደብር ላይ እንደዚሁ ለአገልግሎት ማለት ነውና ሁልጊዜም ደስ የምትሉ ለእግዚአብሔር ለቤተ ክርስቲያን ለመንፈሳዊ ነገር እጅግ የምትቀኑ አባቶች፣ ምዕመናን፣ እናቶች፣ እህቶች ሁላችሁ እዚህ ወጣቶች በተለይ እንዳላችሁ አውቃለሁና ዛሬ ደግሞ መጥቼ ሳይ በጣም በዝታችሁን ያገኘኋችሁ ከዚህ አካባቢ ከተለመደው አንፃር ማለት ነውና ጥቂት አይደላችሁም፣ በጣም ብዙ ናችሁ። የቤተክርስቲያንን ጥሪ አክብራችሁ ተገኝታችኋል። እንኳን ደስ ያላችሁ። አሁንም ከፍ አድርጋችሁ ስታመሰግኑ ልስሙ። ዛሬ እዚህ የተገኛችሁት አገልጋዮች ይመጣሉ ስለተባላችሁ ብቻ አይደለም። በዚህ ስፍራ የተገኛችሁ ሁላችሁ የተገኛችሁት እግዚአብሔር በሚገኝበት ስፍራ ነው እና በመካከላችን ያለ ጥርጥር በእርግጥ እግዚአብሔር አለ። እግዚአብሔር የተመሰገነ ይሁን። ለምን መሰላችሁ? ጌታ በወንጌል ላይ ምን ብሎናል? 2-3 ሆናችሁ በስሜ ብትሰባሰቡ እኔ በመካከላችሁ አለሁ ብሎናል። የማቴዎስ ወንጌል ላይ ምዕራፍ 18 ቁጥር 22 ለማለው ክሌቶ ሰለስቱ ግዋን በስሜ ያህሉ ካነ ማይከሎሙ አለ ጌታ። 2 እና 3 ሆናችሁ ስትሰባሰቡ እኔ አለሁ አለ በእናንተ መካከል። ስለዚህ እግዚአብሔር በሚገኝበት ጌታ ባለበት ጉባኤ ለመገኘት እንኳን በቃችሁ። በጣም ደስ ሊላችሁ የሚገባው ዛሬ መንፈስ ቅዱስ ባለበት እግዚአብሔር ባለበት ነው የተገኛችሁ። የተሻሉ ልምድ ያላቸው ከሌላ ሀገር እንግዶች ይመጣሉ ስለተባላችሁ መጣችሁ ይሆናል። ግን ዛሬ ያላችሁት በእግዚአብሔር ፊት ነው፣ በመንፈስ ቅዱስ ፊት ነው። እግዚአብሔር የተመሰገነ ይሁን።
እኛም ሳይገባን እዚህ መጠን እንድንቆም እናንተም እዚህ እንድትሰባሰቡ ያደረገ አምላክ ክብር ምስጋና ይግባው። መብርሃን እናቱ ድንግል ማርያም ምልጃዋን ፍቅሯን በልቦናችን ያሳደረብን እና በጥቂት ደቂቃ ያክል ከኔ ጋር ስንነጋገር እግዚአብሔር ሲያስተምር እንቆያለን። በኋላ በስፋት ደግሞ በክፍል 2 በሁለቱም ቋንቋ ጸጋውን ያበዛለት ወንድማችን መምህር ሙሉጌታ ደግሞ በደንብ ያስተምረናልና ለጥቂት ደቂቃ ያክል እግዚአብሔር እኛን የሚያስተምርበት የሰጠን ለሁላችንም የሰጠን የትምህርታችን መነሻም የሆነን ኃይለ ቃል ማቴዎስ ወንጌል ላይ ምዕራፍ 22 ቁጥር 36 ላይ የተጻፈው ነው። ከሕግጋት ወይም ከሕግ የምትበልጠው ትእዛዝ የትኛዋ ናት የሚል ነው ርዕሳችን። ይሰማችኋል? አይኑ ትእዛዝ ዘያአቢ እግዚአብሔር ከሰጠው ሕግጋት እግዚአብሔር ከሰጠን ትእዛዛት የምትበልጠውና ከሁሉ በላይ የሆነች የእግዚአብሔር ትእዛዝ የትኛይቱ ናት? የትኛዋ ትበልጣለች የሚል ነው ርዕሳችን። እግዚአብሔር በዚህ ቃል የሚነግረን ከሁሉ የሚበልጠውን የእግዚአብሔርን ትእዛዝ በልባችን ውስጥ ይዘን ወደ ቤታችን እንድንመለስ ነው። ከሁሉ የሚበልጠውን የፈጣሪን ትእዛዝ እግዚአብሔር ከሰጠን ትእዛዛት ከሁሉ የምትበልጥ ታላቅና ደገኛ የሆነችውን ትእዛዝ በልባችን ይዘን ካሄድን ከዛ በላይ ለኛ የሚያስፈልገን ነገር የለም። እግዚአብሔር በቃሉ ይባርካል። እግዚአብሔር በቃሉ በወንጌል እሱ ባስተማረው ቃል ሰዎችን ነፃ ያወጣል። ወገኖቼ ጌታችን በወንጌል ላይ የኔን ቃል የሚሰማና በላከኝ በአብ በእግዚአብሔር አብ የሚያምን የዘላለም ሕይወት አለው ብሏል። ወዳጆቼ ዛሬ በዚህ ተገኝታችሁ ቃሉን ሰምታችሁ ካመናችሁ አምናችሁ ተቀብላችሁ ለመኖር ከወሰናችሁ የዘላለምን ሕይወት ታገኛላችሁ። እግዚአብሔር ሁላችን ለዛ ያብቃል። ጌታችን እንደዚህ አለ፣ ኩሉ ዘይሰምዕ ቃልየ ወየአምን በዘፈነወኒ በሕይወት ዘላለም አለ። የሚሰማኝ የኔን ቃል ወንጌል የሚሰማ ደግሞም በእግዚአብሔር አብ በአባት የሚያምን በእኔም ደግሞ አምኖ የሚኖር ክርስቲያን በሰማይ የዘላለም ሕይወት አለው አለ እና ዛሬ ነፃ የምትወጡበትን ብቻ ቃል ብቻ አይደለም የምትሰሙት፣ የዘላለም ሕይወት መንግሥተ ሰማያትን የምናገኝበትን እግዚአብሔር ይነግረናል። ስለዚህ የእግዚአብሔር ቃል ሁልጊዜ ያስፈልገናል ወገኖቼ። ዛሬ በዚህ ዘመን ላይ ለኦርቶዶክሳውያን ለክርስቲያኖች ያነሰብን ነገር የጎደለን ያጣነው ነገር የእግዚአብሔር ቃል ነው። የእግዚአብሔር ቃል ሁልጊዜ እንደ ምግብ ያስፈልገናል። አንዳንድ ሰው አንድ ጊዜ ስለተማረ አንድ ጊዜ በመንፈሳዊ ጉባኤ ስለተሳተፈ በመንፈሳዊ ትምህርት ቤት በሰንበት ትምህርት ቤት ወይ በአንድ ነገር ስለተማረ ያወቀ የጨረሰ ይመስለዋል እላችኋለሁ። የእግዚአብሔር ቃል ግን መጨረሻ የሌለው ትምህርት ነው። የእግዚአብሔር ቃል ከተመሰለባቸው ምሳሌዎች አንዱ በምግብ ነው የተመሰለው። በእንጀራ ተመስሏል የእግዚአብሔር ቃል። እንጀራ ሁልጊዜ ነው የምትመገቡት። ምግብ ሁልጊዜ ነው የሚያስፈልገን። ጧት በልቻለሁና ምሳ አያስፈልገኝም አትሉም። ትላንት በልቻለሁ ዛሬ ምግብ አያሻኝም አያስፈልገኝም አትሉም። ትላንትም ዛሬም ትመገባላችሁ። የነፍስ ምግቧ የእግዚአብሔር ቃል ነው። የነፍስ ምግብ የሆነውን የእግዚአብሔርን ቃል ካልተመገበች ነፍሳችን መጎዳቱ አይቀርም።
መጠውለጓ አይቀርም፣ መክሳቷ አይቀርም። መንፈሳዊ ዝለት ይገጥማታል። እኛ አናውቅም በስጋ ስለሆንን። ነፍሳችን ግን ሰላም ታጣለች፣ ትጨነቃለች። የሚበላ ምግብ አለ፣ ግን እርካታ አይሰማትም። የተሻለ ልብስ ገዝታችሁ ትለብሳላችሁ፣ ግን ሰላም አይሰማችሁም፣ አይደምቃችሁም፣ አይሞቃችሁም። ለምንድነው? ነፍስ የምትመገበው ምግብ ስለጎደለ። ዛሬ በዓለማችን ላይ ሰዎች የሚያብዱበት በሽታ ወይም የተቸገሩበት በሽታ፣ ብዙ ወጣቶችን እያጠቃ ያለ በሽታ ምንድነው ብላችሁ ብትጠይቁ ዛሬ በዓለም ላይ ትልቁ በሽታ ጭንቀት የሚባል በሽታ ነው። እየሰማችሁ ነው? ጭንቀት። ያለውም ይጨነቃል፣ የሌለውም ይጨነቃል። አንዱ በሌላው ይጨነቃል። አንዳንድ ጊዜ ሰዎች ስኬት ላይ ነው ያሉት፣ እነሱማ ምን ጎድሏቸው የምትሏቸው ሰዎች ከእናንተ በላይ ይጨነቃሉ። ገንዘብ ይኖራቸው ይሆናል፣ ቤት ይኖራቸው ይሆናል፣ ኑሯቸው መልካም ይመስላችሁ ይሆናል፣ ግን በቤታቸው ሰላም የለም። ነፍሳቸውን አልመገቧትም። ለነፍስ ምግቧ የእግዚአብሔር ቃል ነው። የነፍስ ምግቧ ጸሎት ነው። የነፍስ ምግቧ ዝማሬ ነው። ይሄንን ነፍሳቸውን አልመገቧትም። አያችሁ፣ ይሄ በሽታ ወጣቶችን አጥብቆ ያጠቃል። የጭንቀት በሽታ። ብዙ ሰው ቤቱን ዘግቶ ብዙ ወጣት ያለቅሳል። በዚህ ዘመን ጭንቀት እያደገ የሄደና ራሳቸውን ወደ ማጥፋት ያሳድጋቸዋል። ይሄ ዘመን ክፉ ዘመን ነው። ነፍሳችንንና ስጋችንን በአግባቡ ካልመገብነው ወገኖቼ፣ ነፍስ ምግቧ ስጋዊ እንጀራ አይደለም፣ የእግዚአብሔር ቃል ነው። የእግዚአብሔር ቃል ነፍስ ካልተመገበች ነፃ መውጣት አንችልም። እግዚአብሔር ለሁላችን ማስተዋልን ያድለን። ስለዚህ ሁልጊዜ እላችኋለሁ መንፈሳዊ ነገር ያስፈልጋችኋል። እኔ ምን ጎድሎኛል አትበሉ። የሚጎድላችሁ ነገር ምንድነው ካላችሁኝ፣ መንፈሳዊ መሆን፣ ከእግዚአብሔር ጋር መኖር፣ ነፍስን መመገብ፣ በእግዚአብሔር ፊት ሁልጊዜ መገኘት ይጎድላችኋል። አዎ ሁላችንንም የሚያዋጣን በነገራችን ላይ መንፈሳዊ ነገር ነው። ገንዘብ፣ ሀብት የሰባሰባችሁት፣ የተጋደላችሁበት፣ የተካሰሳችሁበት ነገር ሁሉ አንድ ቀን ይቀራል አይደለም? መች ነው የሚቀረው? አታውቁትም። ነገ ጠዋት ይሁን ዛሬ ማታ። ባንክ ቤት ያስቀመጣችሁት ገንዘብ፣ የተጋደላችሁበት፣ የተካሰሳችሁበት ገንዘብ ይቀራል። ብዙ ዓመት የደከምንበት ዕውቀት ይቀራል። በአንድ ጀንበር፣ በአንድ ቀን ይቆማል ሁሉ ነገር። እንኳንስ ያስቀመጣችሁት ገንዘብ አይደለም፣ የለበሳችሁትን ሸሚዝ ይዛችሁት አትቀበሩ። አይደለም እንዴ? ከኔ ጋር ናችሁ? ማይሞት አለ ከኛ መካከል? እስኪ በእጅ ያሳየኝ። እኔ አልሞትም ለዘላለም ነው የምኖረው የሚል አለ? ማንም የለም። አዎ ከአዳም ጀምሮ ሁላችንም ምኖች ነን፣ እንሞታለን አይደል? አትፍሩት። ምን እንሆናለን? እንሞታለን። እንደውም እውነት ልንገራችሁ፣ ሰልፍ ይዘናል። አሁን ሰልፍ ማን ነው ከፊት ያለው? ሁለተኛው ሰልፍ ላይ ያለ ነው ሁላችንም። መጽሐፍ የሚለው ሰው ሆይ አፈር ነህ፣ ወደ አፈር ምን ትላለህ? ትመለሳለህ። ሁላችንም ወደዛው ነን። እግዚአብሔር ወደዚህ ምድር አመጣን፣ ግን ስጋና ነፍስ በአንድ ላይ ተዋህደው እስካሉ ድረስ ነፍስንም ስጋንም እየመገቡ መኖር ያስፈልጋል። ምእመናን፣ የእግዚአብሔር ቃል ሁል ጊዜ ለነፍሳችን ያስፈልጋል መላችሁ ከዚህ የተነሳ ነው። ስለዚህ ለመንፈሳዊ ነገር በጣም ትኩረት መስጠት አለባችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባው፣ ወደዚህ ዓለም ወደኛ በመጣ ጊዜ በስጋ ተገልጦ ማለት ነው። አምላክ ፈጣሪ ስጋ ለብሶ ሲመጣ የእመቤታችን የቅድስት ድንግል ማርያምን ስጋ ተዋህዶ መለኮት በስጋ ተገልጦ ሲመጣ በዚህ ምድር ላይ ከነገሮች ሁሉ አስቀድሞ ለኛ የሚያስፈልገንን ነገር ሰጥቶናል። ዋና ያደረገው ነገር ጌታችን ምንድነው? ሰዎችን ማስተማር ነው አይደለ? 3 ዓመት
በእስራኤል በምድረ እስራኤል እየተመላለሰ ሰዎች የሚድኑበትን የሕይወት ቃል መንገድ አስተምሯል። የታመሙትን እየፈወሳቸው የሞቱትን እያስነሳ ተአምራት እያደረገ በብዙ ሺህ የሚቆጠሩ ሕዝቦች እየተከተሉት እየባረካቸው ነፃ እያወጣቸው አስተሳሰባቸው ምድራዊ ሳይሆን ሰማያዊ እንዲሆን እያደረጋቸው በዚች ምድር ላይ ኖሯል። በዛ ጊዜ ጌታችን ሲያስተምር አንድ መጽሐፍ የሚያውቅ ሕግ አዋቂ የተማረ ሰው ጌታን ጠየቀው። ኢየሱስ ክርስቶስ አምላካችንን ጠየቀው። ለምን ይጠየቃል? ጌታ በሰው ነው። ሰውኛውን ልክ እንደ ማንኛውም ሰው ነው የሚያስተምረው። ፍጹም ሰው ነው፣ ግን አምላክ ነው። አምላክ ሥጋ ለብሶ ሲገለጥ ማለት ነው። በመለኮታዊ ማንነቱ ማንም ሊቀርበው የማይችል በብርሃን የተሞላ ማንነት ያለው እሳተ መለኮት ነው። ኢየሱስ ክርስቶስ እኮ እሳተ መለኮት ነው። ግን አንዳንድ ጊዜ ታስተውላላችሁ፣ ብረት በእሳት ሲቃጠል ምን ይሆናል? ቀይ ይሆናል አይደለ? ብረት ሳሱ ሲገባ እና ስታዩት ቀይ ነው፣ ከነካችሁት ያቃጥላል። ግን ደግሞ ግዙፍ ነው፣ ይጨበጣል። ማለትም በአንድ ነገር መያዝ ትችላላችሁ። ግዙፍ ነው፣ ይታያል። መለኮት ሥጋን ሲዋሃድ አባቶቻችን በዚህ መልክ ነው የገለጡት። ሚስጥረ ሥጋዌ እንደዛ ሆኖ ጌታ ተገለጠ። እንዴት እኛን ሰዎችን መስሎ ወደዚህ ምድር መጣ ካላችሁ እግዚአብሔር እኛን ስለሚወደን። እኛን መውደዱን የምታረጋግጡት የሰማይ አምላክ የፍጥረታት ባለቤት የአጽናፈ ዓለሙ ጌታ የሚታየውን የማይታየውን የፈጠረ ሁሉን የሚችል እሱ እግዚአብሔር እኛን ፍለጋ የእኛን ሥጋ ለብሶ ወደ ምድራችን መጣ፣ ወደኛ መጣ። እግዚአብሔር የተመሰገነ ይሁን። የእኛን አካሉ አደረገ። እኛ የሚሰማንን ነገር በሙሉ የእሱ አደረገና የእርሱን ማንነት ደግሞ ወደኛ መጣ። አባ ኤፍሬም ውዳሴ ማርያም በተባለ የጸሎት መጽሐፉ ላይ ምን ይላል? ዘዚአነ ሞተ ነሳ፣ የእኛን ሞት ወሰደ ይልና ወእንቲአሁ ሕይወተ ወሀበና አለ። የእሱን የዘላለም ሕይወት ደግሞ ለእኛ ሰጠናል። እግዚአብሔር ሕይወት ነው ባህሪው። እኛን ከመውደዱ የተነሳ የእሱን የዘላለም ሕይወት ለእኛ አደረገው። እግዚአብሔር የተመሰገነ ይሁን እና በመጣበት ጊዜ እንደ ማንኛውም መምህር ስለሚጠየቅ አንድ የተማረ ሰው ጌታን ጠየቀው። ምን አለው? አይኑ ትእዛዘ የአቢ አለው። በመጽሐፍ ከተጻፉ ትእዛዛት ፈጣሪ ለሰው ልጆች ከሰጣቸው መመሪያዎች፣ ሕጎች የሚበልጠው ትእዛዝ የትኛው ነው? የትኛውን ነው እንደው አጥብቄ መጠበቅ የሚገባኝ አለው። እናንተ እንደዚህ ጠይቃችሁ ታውቃላችሁ? ምዕመናን፣ እኛ ጉዳያችን አይደለም አይደለ? የእግዚአብሔር ትእዛዝ እግዚአብሔር ምን ይላል ብለን አናውቅም። አብዛኞቻችን የምንኖረው በተለምዶ ነው። በእውነት እግዚአብሔር ራርቶልን ምሕረቱን አብዝቶልን ነው እንጂ ሕጉን ጠብቀን አይደለም እዚህ የምንኖረው። ግን እውነተኛ ሰው ይጠይቃል። መረዳት አለብን። ጉዳዩ እኮ የምድር ጉዳይ አይደለም፣ የዘላለም ሕይወት ጉዳይ ነው። ሰው የነፍሱ ጉዳይ ካላሳሰበው፣ የነፍሱ ጉዳይ አሳስቦ ጥያቄ ካልጠየቀ ሌላ ምን ሊያሳስበው ይችላል? የነፍስ ጉዳይ ካላሳሰባችሁ፣ የነፍስ ጉዳይ እኮ የዘላለም ጉዳይ ነው። በሰማይ ያለው ኑሯችን የሚያበቃ አይደለም። ጌታችን ምን አለ? ዮሐንስ ወንጌል ምዕራፍ 14 ላይ በጣም ደስ የሚል ቃል አለ። ሐዋርያት ሲጨነቁ እኔ ወደ ሰማይ ሄዳለሁ ሲላቸው፣ አርጋለሁ ሲላቸው ይጨነቁ ነበረ። የጌታ ተማሪዎች ደቀ መዛሙርቱ ሐዋርያት እና ጌታ ምን ይላቸዋል? ልባችሁ አይጨነቅባችሁ፣ እኔ ወደ ሰማይ ሄዳለሁ፣ እኔ ባለሁበት ስፍራ ደግሞ እናንተ ከእኔ ጋር ለዘላለም ትኖራላችሁ አላቸው። ታውቃላችሁ፣ ይህ ዓለም መቆያ ነው። ይህ ዓለም ምንድን ነው አልኳችሁ? መቆያ። መኖሪያችን የት ነው? ተናገሩት። የት ነው መኖሪያችን? በሰማይ ነው። ሰማዩ የዘላለም መኖሪያችን ነው። ይህ ዓለምስ መቆያ ነው። ወይም በሌላ ቃል በሌላ አገላለጽ መጽሐፍ ምን ይላል? ይህንን ዓለም የአሁን ይለዋል፣ ያኛውን ግን የዘላለም ይለዋል። ለምሳሌ ቅዱስ ጳውሎስ ስለ አገልጋዩ ስለ ዴማስ ሲናገር
ዴማስ የአሁኑን ዓለም ወዶ ትቶኛል ይላል። የአሁኑን ዓለም ወዶ ትቶኛል። ዴማስ አገልጋይ ነበረ። አንዲት የምታብለጨልጭ ከተማ የምታምር ከተማ አየና በከተማ ነው የምኖረው፣ ይሄ የቤተ ክርስቲያን አገልግሎት መንፈሳዊ አገልግሎት ደከመኛልና አቆመ። አገልግሎቱን አቋረጠ እና መልእክት ሲጽፍ ጢሞቴዎስ ለተባለው ተወዳጅ አገልጋዩ ለሱ ሲጽፍ ምን ይላል? ዴማስ የአሁኑን ዓለም ወዶ ትቶኛል ይላል። ለካ የዓለም የአሁን ነው። እየሰማችሁኝ ነው? የዓለም በሉ እስኪ ሁላ የዓለም የአሁን ነው። የአሁን ማለት የአሁን ነው አይደል? የነገ ነው ማለት አንችልም። ነገ በእጃችሁ ማረጋገጫ አላችሁ። ነገ ለመዋላችሁ ሰርተፍኬት አላችሁ። እርግጠኛ ነኝ ነገ የኔ ነው የሚል ሰው አለ እዚህ። ነገ የማን ነው? የእግዚአብሔር ነው አይደለ? ነገ አይደለም፣ ሌሊቱ የማን ነው? አዎ ዳዊት በመዝሙሩ ምን ይላል? ዚያከውቱ መዓልት ወእንቲአከ ይእቲ ሌሊት አይደለም ይለው። ዚያከውቱ መዓልት ማለት ይሄ ቀን ያንተ ነው፣ ሌሊቱም ደግሞ የማን ነው? የእግዚአብሔር ነው። ወገኖቼ ለካ ይቺ ቀን ለኛ ተሰጣን ነው እንጂ የኛ አይደለችም፣ የእግዚአብሔር ናት። አሁን ፊት ለፊታችን ያለው ሌሊት ለኛ ኑሩበት ተብሎ ተፈቅዶልን ነው እንጂ የኛ አይደለም፣ የእግዚአብሔር ነው። መውሰድ መንጠቅ ይችላል ማለት ነው አይደለም? ስለዚህ ማንን ማመስገን አለብን? እድሜ የሰጠንን አምላክ፣ ይህንን ቀን የሰጠንን ጌታ፣ ከተለያየ ፈተና ከድንገተኛ አደጋ ጠብቆ ያሻገረንን አምላክ እግዚአብሔርን ማመስገን ይገባናል። ስለዚህ ደቀ መዛሙርቱ ይጨነቁ ነበረ። ኑሮ መኖሪያችሁ በሰማይ ነው አላቸው። እኔ ባለሁበት እናንተ ትኖራላችኋል። እንዴት ደስ ይላል በእውነት እግዚአብሔር ባለበት መኖር፣ ብርሃን ባለበት መኖር። እግዚአብሔር ባለበት እኮ መላእክት አሉ። ቅዱስ ሚካኤል እኮ አለ እዛ፣ ቅዱስ ገብርኤልም አለ በዛ፣ እመቤታችን ቅድስት ድንግል ማርያምም አለች በዛ፣ ሰማያታት አሉ በዛ፣ መላእክት አሉ። በዚያ ክረምትና በጋ የለም፣ በዛ ጨለማ የለም፣ በዛ መድከም የለም፣ ማርጀት የለም፣ ማፍጀት የለም፣ አግኝቶ ማጣት የለም፣ መሳቀቅ የለም፣ የሚሰለች የሚባል ኑሮ በሰማይ የለም። በሰማይ ሁልጊዜ ደስታ ነው፣ ሁልጊዜ ሐሴት ነው። ስለዚህ ጌታ ባለበት በሰማይ ለዘላለም ከእርሱ ጋር ለመኖር ክርስቲያን ሆነናል። እግዚአብሔር የተመሰገነ ይሁን። ጌታችን በሰማይ የሚኖረውን ያለበትን ጉባኤ ለመቀላቀል ክርስቲያን ሆናችኋል። ክርስቲያን የሆናችሁት ሃይማኖት ስለመያዝ ስላለባችሁ አይደለም። እግዚአብሔር በሰማይ ያለውን መንግስቱን ሊያወርሳችሁ ነው። ይህንን መጽሐፍ ይላል እና አንድ ሰው ጠየቀው ጌታን። ምን አለው? አይኑ ትእዛዝ ዘያቢ፣ የሚበልጠው ትእዛዝ የትኛው ነው አለ። ጌታ መለሰለት፣ ከመጽሐፍ ጠቅሶ ነገረው። በዚህ በብሉይ ኪዳኑ መጽሐፍ እግዚአብሔር ለሙሴ የነገረው ሕግ አለ። ኦሪት ዘጸአት ምዕራፍ ላይ ያለው የመጀመሪያውና ከሁሉ የሚበልጠው ትእዛዝ አለው እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹምም ሐሳብህ ውደድ የምትላት አለው። ስለዚህ ዋነኛዋ እግዚአብሔር ፈጣሪ ለኛ የሰጣት ትእዛዝ ምንድናት ካላችሁ ዛሬ እነግራችኋለሁ ከመጽሐፍ። ዛሬ እግዚአብሔር ይነግረናል። ከሁሉ የምትበልጥ መንገድ፣ ከሁሉ የምትበልጥ ትእዛዝ እግዚአብሔር እጅግ አድርጎ በእኛ ዘንድ የሚፈልጋት ትእዛዝ እሷ ምንድናት? ፍቅር ትባላለች። እየሰማችሁ ነው? ምን ትባላለች? ፍቅር። ፍቅር ሁለት ክንፍ አላት። ፍቅር ስንት ክንፍ አላት? ሁለት ክንፍ። አንደኛዋ እግዚአብሔር አምላክህን ውደድ ምትላት። ከዛ ቀጥሎ ምን ይላል? ወካሊት አይንተ ተመስላ፣ ዳግመኛ ምትመስላት አፍቅር ቢጸከ ከመ ነፍስከ ይላል። ባልንጀራህን እንደራስህ ውደድ። ፍቅር የምትባለው ሕግ በብሉይ ኪዳን የነበረች ዛሬም በአዲስ ኪዳን ያለች ከትእዛዛት ሁሉ የምትበልጥ እግዚአብሔር ለኛ ከሰጠን ትእዛዛት የምትበልጠዋና ዋነኛዋ ናት። ሁለት ክንፍ አላት ብያቸዋለሁ። አንደኛዋ ክንፍ ፈጣሪን መውደድ ነው። ሁለተኛዋ ክንፍ ደግሞ እርስ በርስ መዋደድ ነው።
እግዚአብሔር ይሄንን ነገር ለሁላችን ያድለን። ይሁንላችሁ መጽሐፍ ምን ይላል? ፍቅር ያለው ሰው ፈጣሪ ለሰዎች የሰጠውን ትእዛዝ በሙሉ የፈጸመ ነው ይላል። ፍቅር ያለው ሰው። ፍቅር የሌለው ሰው፣ በፍቅር የማይኖር ሰው ግን ማንኛውንም እግዚአብሔር የሰጠውን ትእዛዝ እፈጽማለሁ ቢል ፍቅር ስለሌለው በዜሮ ይባዛበታል ወይም ምንም አልፈጸመም። ቅዱስ ጳውሎስ ምን ይላል? ሰዎችን ሁሉ ምንድነው ቋንቋን ሁሉ ባውቅ፣ ለሰዎች ርኅራኄ ባደርግ፣ በጣም ከማዘኔ የተነሳ ለሰዎች ርኅራኄ ከማድረግ የተነሳ ገንዘቤን ሰጥቼ ጨርሼ ስጋዬን ራሱ ለተራቡ አሞራዎች ለተራቡ እንስሳት አሳልፌ ብሰጥ ፍቅር ከሌለኝ ምንድን ነኝ ይላል? ከንቱ ነኝ። ከኔ ጋር ናችሁ? ግን ፍቅር ከሌለኝ ከንቱ ነኝ። ሌሊቱን ሙሉ በአንድ እግሬ ቆሜ ስጸልይ ባድር፣ ወደ እግዚአብሔር ስለ ሰው ሁሉ ሳለቅስ ባድር፣ ስጸልይ ባድር ፍቅር ከሌለኝ ምንድን ነኝ? ከንቱ ነኝ። ገንዘባችሁ ባንክ ቤት ያስቀመጣችሁ የሚንቀሳቀስ ንብረታችሁን እዚህ በየቦታው ያለውን ቋሚ ንብረት ያላችሁ ርስት ጉልት ከእናት ከአባቶቻችሁ የወረሳችሁት መሬታችሁን ቡናችሁን በሙሉ ሽጣችሁ ለእግዚአብሔር ብትሰጡና ፍቅር ከሌላችሁ ግን ከንቱ ናችሁ፣ ምንም የላችሁ። ሌሊቱን ሙሉ ካህናት ቆመው ሲጸልዩ ሲቀድሱ ማለት ሲቆሙ ቢያድሩ እግዚአብሔርን ሲለምኑት ቢያድሩ ሲያለቅሱ ቢያድሩ ፍቅር ከሌለ ከንቱ ድካም ነው። እንደዚህ ጉባኤ 3 ቀን አይደለም 3 ወር ሙሉ እንደዚህ ስንማር ብንከርምና እርስ በርሳችን ግን ምንጠላላ ከሆነ ምንበቃቀር ከሆነ ምንተማማ ከሆነ ምንገፋፋ ከሆነ 2-3 ዓመትም እንደዚህ ብንዘምር ፍቅር ከሌለን ምንድን ነን? ከንቱ ነን። ወገኖቼ መጽሐፍ ይሄንን ይላል። ስለዚህ ጌታችን ለዚህ ሰው መልስ ይሰጠው ምን አለው? እላለሁ ከሁሉ የምትበልጠው መንገድ ፍቅር ናት አለው። እግዚአብሔር ፍቅር ያድለን ወገኖች፣ አሜን በሉ። እግዚአብሔር ፍቅር ያድለን። ለቤተ ክርስቲያናችን ፍቅር ያብዛልን። እርስ በርሳችን ፍቅር እንዲኖረን ያድርገን። ካህናት ከካህናት ከዲያቆናት፣ ምዕመኑ ከካህኑ፣ ምዕመኑ ከቤተ ክርስቲያን አገልጋዮች፣ ወጣቱ ከሰንበት ትምህርት ቤት ከተለያየ ነገር ሰይጣን በዚህ ዘመን ላይ እጁን እያስገባ እየፈተነን ያለው ይሄንን የሚበልጠውን ትልቅ ነገር በመውሰድ ነው። ዛሬ በእኛ ቤተ ክርስቲያን ጉባኤ ብዙ አልጠፋም። እንደዚህ ወደ ገጠር ወጣ ስንል ካልሆነ በከተሞች ትልልቅ ጉባኤ አለ፣ ትልልቅ አገልግሎቶች አሉ። ሁልጊዜ ልክ እንደ ዛሬው በቤተ ክርስቲያን አገልግሎት አለ፣ ዝማሬ አለ፣ ጉባኤ አለ። ግን ምን ያደርጋል? ፍቅር ጠፍቷል። ፍቅር ቀዝቅዟል። ጌታ በወንጌል ወእምብዛ አመፃ ወእከይ ትሴኮስ ፍቅርም ብዙኃን አለ። የመጨረሻው ዘመን መገለጫው ከብዙ ሰዎች መካከል ፍቅር ትቀዘቅዛለች አለ። ዛሬ እንደ በረዶ ቀዝቅዛለች ፍቅር። ወዳጆቼ እንኳንስ ፍቅር እውነተኛ ጸብ እንኳን በዚህ ዘመን የለም። እኔ አንዳንድ ጊዜ እውነተኛ ጸብ የለም በዚህ ዘመን አይደል? ማስመሰል ይበዛዋል። የሚጣሏችሁ ሰዎች እንኳን ከፊት ለፊት ወዳጅ መስለው ነው ከኋላ ሌላ ነገር የሚጎለጉሉት። እውነተኛ ጸብ ራሱን የቻለ ነው። እውነተኛ ጸብ አንዳንድ ጊዜ ወደ ፍቅር ያመራል። ይሄ ዘመን እውነተኛ ፍቅር አይደለም እኮ፣ እውነተኛ ጸብ እንኳን የጠፋበት ዘመን ነው። ወገኖቼ ፍቅር ከሌለን ምን ትርጉም አለው? ጌታችን ይሄንን አለ፣ እላችኋለሁ አለ ፍቅር ይኖራችሁ አለ። ይገርመኛል። እኔ በወንጌል ላይ ጌታችን በዮሐንስ ወንጌል ደጋግሞ ሲናገር ታያላችሁ። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርት የመሆናችሁን ዓለም በዚሁ ያውቃችኋል አለ። ዮሐንስ ምዕራፍ 13 ላይ ቁጥር 35 እናንተ ክርስቲያኖች አላችሁ፣ በዛ ዘመን የነበሩትን በምድር ላይ እናንተ ክርስቲያን መሆናችሁን ሰው ሁሉ እንዲያውቃችሁ ትፈልጋላችሁ አለና መታወቂያ ካርዳችሁ፣ መታወቂያችሁ የክርስቲያን መታወቂያው ፍቅር ነው አለ። ከኔ ጋር ናችሁ? አሁን መንገድ ላይ ስትሄዱ
የጸጥታ አካላት የህግ አካላት በተለይ ሰዓት ከመሻ አስቁመው ይጠይቃሉ አይደል? አስቁመውና ይጠይቋቸዋል። ለምን? የእነሱም ስራቸው ነው። ደግሞ ደህንነት እንዲሰማንም ጭምር ነው። አንዳች ነገር እንኳን ቢፈጠር ቀድመው ሊደርሱ የሚችሉ የህግ አካላት አሉ ብለን ለኛም ደህንነት ይሰማናል። ይጠይቋቸዋል። አስቁመው ሲጠይቁ መጀመሪያ የሚጠይቋችሁ ምንድን ነው? መታወቂያ አምጣ አይደል? መታወቂያ ናሳይ ማንነትን የሚገልጽ ማለት ነው። ስለዚህ ማንነታችሁን የሚገልጽ ስማችሁን ከየት እንደሆናችሁ እንደዚህ የሚገልጽ የእናንተ መታወቂያ አላችሁ። መታወቂያ አለን። የክርስቲያኖችን መታወቂያ ደግሞ ጌታ ሲናገር ዮሐንስ ወንጌል ምዕራፍ 13 ላይ ቁጥር 35 እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ መሆናችሁን ዓለም በዚህ ያውቃችኋል አለ። እንግዲህ ሰው ሁሉ የእግዚአብሔር መሆናችሁን የሚያውቃችሁ ፍቅር ሲኖራችሁ ነው እንጂ ነጠላ በመልበስ ብቻ አይደለም የምንታወቀው። ነጠላ ይወልቃል እኮ አይደል? ልናወልቀው እንችላለን እኮ። የእግዚአብሔር መሆናችን መታወቂያው፣ እውነተኛ መታወቂያው ትህትናችን፣ ፍቅራችን፣ ለፈጣሪ ያለን ፍቅር፣ ለሰዎች ያለን ፍቅር፣ ለተራበ ሰው ያለን ፍቅር፣ ለተቸገረ ያለን ርህራሄ፣ እሱ መታወቂያችን ነው። የድሮ ክርስቲያኖች፣ የጥንት ክርስቲያኖች በመጀመሪያው ጌታችን በምድር ላይ አስተምሮ ወደ ሰማይ ካረገ በኋላ የመጀመሪያዎቹ ክርስቲያኖች መታወቂያቸው ይሄው ነው። ለሰው ያላቸው ፍቅር ነው መታወቂያቸው፣ ርህራሄያቸው፣ ሐዘኔታቸው፣ ለተራበ ማዘናቸው። እንኳንስ ክርስቲያኖች አይደለም አንድ የማያምን የሌላ እምነት ተከታይ ወይም የማያምን ሰው ከክርስቲያን ሰው ጋር ከዋለ ሰዎች ያውቁታል። ቀኑን ሙሉ ከአንድ ክርስቲያን ወጣት ጋር ከዋለ አብሮት ከዋለ ወደ ማታ ያገኙት ጓደኞቹ ዛሬ እንዴት ነው ነገርህ ሁሉ ተቀየረ፣ ጸባይ ሁሉ መልካም ሆነ፣ ከሆነ ክርስቲያን ሰው ጋር ውለሃል መሰለኝ ይባላል። ይጋባበታል። ታውቃላችሁ? የዛ በጎነት የዛ ትህትና የክርስቲያኑ ጸባይ ወደዛኛው ሰው ይጋባ ነበር። ወገኖች ዛሬ እንደዚህ ነን እኛ። ፍቅር አለ ዛሬ በቤታችን። መታወቂያ የሆነው ለኛ መታወቂያ መገለጫችን አለ ወይ ዛሬ? እግዚአብሔር በቤተ ክርስቲያን በኩል ዛሬ ይጠይቃችኋል። ወገኖች ፍቅር ሁለት አይነት ናት ብለናል። አንደኛው ማንን መውደድ አልኳችሁ? ነገር ሳትረሱ ማንን መውደድ? እግዚአብሔርን መውደድ። ሁለተኛ ሰዎችን እርስ በርሳችን መዋደድ። እግዚአብሔርን መውደድ ከሌላችሁ ክርስቲያን ሆናችሁ አትቀጥሉም። እግዚአብሔርን ካልወደዳችሁት ይኸውላችሁ እግዚአብሔርን የምናመልከው ቤተ ክርስቲያን የምንመጣው ክርስቲያን የሆነው ነገ ስሞት በሲኦል ይቀጣኛል በገሃነም ያቃጥለኛል ብለን አይደለም። መሆን ያለበት የእግዚአብሔር ፍቅር ነው ወደሱ ሊያመጣን የሚገባው የአባት ፍቅር። የቀደሙ ክርስቲያኖች የተሳለ ስለት እያዩ ስለ ክርስትናቸው ደስ እያላቸው መከራ ይቀበሉ ነበር አይደለ? በበርሜል እሳት እየፈላ የሚፍለቀለቅ እሳት በርሜል ውስጥ እያዩ የቤተ ክርስቲያን አባቶች ታሪክ ስታነቡ እየዘመሩ ደስ እያላቸው ወደሚፈላው እሳት ይሄዳሉ። ወደሚፍለቀለቀው እሳት እየዘመሩ እኮ ነው፣ እያለቀሱ አይደለም፣ እየከፋቸው አይደለም፣ ደስ እያላቸው። ለምን? ሰማዕት ሆነው በዘላለም በሰማይ የሚያገኙት ክብር ይታያቸዋል። በሰማይ አክሊል ይታያቸዋል። ከክርስቶስ ፍቅር ማን ይለየናል ይላሉ ቅዱስ ጳውሎስ። ከጌታ ፍቅር ማን ይለየናል ይልና ረሃብ ነው የሚለየን ይላል፣ ስደት ነው የሚለየን ይላል። አይለየንም አለ። ረሃብም አይለየኝም አለ፣ መታሰርም አይለየኝም አለ፣ እሳት አይለየኝም አለ። ከክርስቶስ ፍቅር ወገኖቼ አባቶቻችንን በዛ መከራ ውስጥ ጨክነው እንዲያልፉ ደስ እያላቸው መከራው እንዲቀበሉ ያደረጋቸው የእግዚአብሔር ፍቅር ነው። እግዚአብሔርን ትወዱታላችሁ ምእመናን? እስኪ በእጃችሁ አሳዩ። እግዚአብሔርን የሚወድ ከፉላችሁ ትወዱታላችሁ? እጁን የማያወጣ ሰውም አለ። ማይወደው ከሆነ በእርግጥም በእግዚአብሔር ፊት ያለ ነው አይደለ? እሺ አውርዱ። እግዚአብሔር ይስጥልኝ። ግን ጥያቄው ምን ያህል ትወዱታላችሁ? ምን ያክል ለእግዚአብሔር ያላችሁ ፍቅር ምን ያህል ነው? ባንክ ቤት ካስቀመጣችሁት ገንዘብ በላይ እግዚአብሔርን ትወዱታላችሁ? ሕፃናት እናንተ ምን ገንዘብ አላችሁ? እናንተ ባንክ ቤት ያስቀመጣችሁት ገንዘብ የለም። ምን ወገኖች
ካላችሁ ቁስ ነገር በላይ ነው እግዚአብሔር መውደድ ያለባችሁ። ከልጆቻችሁ በላይ ተወዱታላችሁ። ከምትሳሱላችሁ ቤተሰቦቻችሁ በላይ ከእናት ከአባቶቻችሁ ከወረሳችሁት መሬት የቡና መሬት ወይ አንድ ነገር ከዛ በላይ የሁላችሁ መጽሐፍ ይላል ማንም ከእናት ከልጆቹ በላይ እኔን መውደድ የማይችል ሰው ለእኔ ሊሆን አይችልም አለ ጌታ። ዘያፈቅር አባሁ ወሞም እኔ ይደልልት አለ። ከእኔ ይልቅ እናት አባቱን የሚወድ ለእኔ ሊሆን አይችልም አለ። ስለዚህ ለእግዚአብሔር ለክርስቶስ ያለን ፍቅር ከእናት አባት በላይ መሆን አለበት። ወዘያፈቅር ወልዶ ወለቶም እኔ ይደልልት አለ። ወንድ ልጁን ወይም ሴት ልጁን የበኩር ልጁን የመጀመሪያ ልጁን ከኔ በላይ ከወደደ የልጁ ፍቅር ከኔ በላይ ከሆነበት እሱ የኔ አይደለም አለ ጌታ። ስለዚህ ከወላጆቻችሁ በላይ ከልጆቻችሁ በላይ ከገንዘባችሁ በላይ ከምትጓጉለት ነገር በላይ ማንን መውደድ ይገባል? እግዚአብሔር መውደድ አለበት። እግዚአብሔር መውደድ አለበት። እንዲሁም ጌታ ምን አለ ቀጥሎ? የራሱን ሕይወትን ጭምር አሳልፎ ሰጥቶ እኔን የማያገለግለኝ ሰው ለኔ ሊሆን አይችልም ማለት የራሱን ሕይወት እንኳን ቢሆን ሰማዕታት እንደዛ ነው የሆኑት። ዛሬ በስማቸው ቤተክርስቲያን የተሰራላቸውና በየወሩ በቤተክርስቲያን እየተገኘን በቃል ኪዳናቸው የምንማጸንላቸው ሰማዕታት እንደኛ ሰዎች ናቸው እኮ እንደኛ አይነት ሰዎች ነበሩ። የክርስቶስ ፍቅር ግን በዛ ጭካኔ ውስጥ እንዲያልፍ አደረጋቸው። ስለዚህ ሰማዕት የመሆን መሰረቱ የእግዚአብሔር ፍቅር ነው። አገልጋይ መሆን መሰረቱ የእግዚአብሔር ፍቅር ነው። ክርስቲያን የመሆን መሰረቱ የእግዚአብሔር ፍቅር ነው። ኃጢአትን የመጥላት መሰረቱ የእግዚአብሔር ፍቅር ነው። አዎ ጌታችን ቅዱስ ጴጥሮስን ምን አለው? ጴጥሮስ ትወደኛለህ አለው። አዎ ጌታ ሆይ እንደምወድህ አንተ ታውቃለህ አለ። ልክ አሁን እንዳልነው ማለት ነው አይደለ? ግን ቀጥሎ የጠየቀው ምንድነው? ከነዚህ ይልቅ ትወደኛለህ ነው ያለው አይደለ? ከነዚህ ይልቅ ለጊዜው ከሐዋርያት በላይ ትወደኛለህ ነው ጥያቄው። ፍጻሜው ግን ከምትወዱት ነገር በላይ። በእውነት በእግዚአብሔር ፊት ነው ያለነው። ዛሬ መዋሸት አይቻልም መቼስ። እግዚአብሔርን ከልጆቻችሁ በላይ ከወደዳችሁት እኮ እኔ አንዳንድ ጊዜ በዚህ ዘመን እየፈተረን ያለው ብዙ ነገር አለ። ዓለማዊ ጠባይ፣ የጎሳ ማንነት። በጎሳ ማንነታችን እግዚአብሔርን እንቀይረዋለን አንዳንድ ጊዜ። እኛ ክርስቲያኖች በዓለም ላይ የራሳችን ማንነት አለ። ማንም ሰው ከየትም ይምጣ፣ የትኛውንም ቋንቋ ይናገር፣ የትኛውን ማንነት ይኑረው የተከበረ ነው። በዓለም የተከበረ ነው። ማንም ያንን አይነቅፍም። ግን በቤተ ክርስቲያን ውስጥ ክርስቲያን በሚለው ስያሜ ውስጥ እስካለን ድረስ ግን ይሄ ነገር ግን ከሁሉ ነገር በላይ ነው። የሁላችን አባት አንድ ነው። እሱ ማን ነው? እስኪ በሉ ማን ነው እሱ? ስለዚህ እኛ ሁላችን ምኖች ነን? ወንድማማች አይደለም? ለምን? የሁላችን ስንት አባት አለን? አንድ አባት። ታዲያ በእኛ ዘመን ያሉ ትልልቅ ሰዎች፣ በጣም ትልልቅ ሰዎች የምንላቸው ሰዎች እኮ የክርስቶስ ፍቅር ከሆነ ነገር በላይ አልሆነባቸውም። የክርስቶስ ፍቅር አልበለጠባቸውም እኮ ብዙ ሰዎች። ስለዚህ ሲጣሉ ሲጨቃጨቁት ያላቸው እኛም እንጣላለን እንጨቃጨቃለን። ወደ እውነተኛው ክርስትና እንምጣ ወገኖቼ፣ ወደ ትክክለኛው ሕይወት። የክርስቶስ ፍቅር ከነገር ሁሉ በላይ ነው። ስለዚህ አንዱ እግዚአብሔርን መውደድ ነው ፍቅር ማለት። እግዚአብሔርን ስትወዱት ኃጢአትን ትጠላላችሁ። ለምን? ኃጢአት እኮ እግዚአብሔርን የሚያስቀይም ነገር ነው። ወይም ጌታችን ኢየሱስ ክርስቶስን በመስቀል ተሰቅሎ እንዲሞት ያደረገው የኛ ኃጢአት ነው። ለኃጢአታችን ነው የሞተው። ለኃጢአት ነው የሞተው። እግዚአብሔርን የምትወዱት ከሆነ ለሞት አምላክን በመስቀል ተሰቅሎ ዋጋ እንዲከፍል ካደረገው ኃጢአት ጋር እንዴት ተስማማላችሁ? እንዴት እንስማማለን? አባታችንን ከገደለ ጠላት ጋር እኮ ህብረት አናደርግም አይደለ? ብዙዎቻችን ኃጢአት እየሰራን በሐሰት እየመሰከርን እየዋሸን ዝሙት እየፈጸምን በስርቆት በተለያየ ኃጢአት ተይዘን ያለነው ጌታችን ስለዚህ ኃጢአት ነው በመስቀል ላይ ተሰቅሎ የሞተው እና ጌታችንን እግዚአብሔርን ለሞት ካበቃ ጠላት ጋራ ነው ህብረት እያደረግን ያለነው። ስለዚህ ፍቅራችን ፍጹም አይደለም። ሁለተኛ ያልኳችሁ
እርስ በርስ መዋደድ ነው። የፍቅር የሁለተኛዋ መገለጫ እርስ በርስ መዋደድ ነው። እርስ በርሳችሁ ፍቅር ቢኖራችሁ መለያችሁ ይሄ ነው ያለው ጌታ። ታዲያ የት አለ አሁን እርስ በርስ እውነተኛ ፍቅር የት አለ? በቤተሰብ፣ በጎረቤት፣ በትዳር እንደዚሁ በማህበር፣ በቤተ ክርስቲያን ፍቅር ጠፍታለች። እውነት ለመናገር ፍቅር ጠፍቷል። እውነተኛ አማኞች ከሆን ግን ከሁሉ ነገር ሊበልጥብን የሚገባው እውነተኛው ፍቅር ነው። ፍቅር እውነተኛ ካልሆነ ፍቅር ሊሆን አይችልም። ማስመሰል አይደለም፣ ፍቅር ማስመሰል አይደለም። ጌታችን እንደነገረን በመጨረሻው ዘመን እኮ ፍቅር ትቀዘቅዛለች ነው ያለው። ትቀዘቅዛለች ማለት ምንድነው? ማስመሰል ይበዛዋል ማለት ነው። ማስመሰል አሁን የዘመኑ ወጣት እንደምታዩት ነው። በየመንገዱ ያለው ኑሯችን ማስመሰል ይበዛዋል። ማስመሰል ይበዛዋል። ባልና ሚስት ከተጋቡበት ጊዜ ጀምሮ ቃላቱን መቼም ታውቃላችሁ አይደለ? በተለይ ወጣቶች፣ በተለይ የዚህ ዘመኑ ቃላት ይበዛዋል፣ ንግግር ይበዛዋል። እሞትልሻለሁ፣ እሞትልሃለሁ ይበዛዋል። ግን ሞት ቢመጣ ግን የሚሞተውን ማን እንደሆነ ፈጣሪ ብቻ ነው የሚያውቀው። ስለዚህ ይሄ ይበዛል እንደዚህ አይነት ነገር። እግዚአብሔር ፍቅር የሚለው እውነተኛውን ፍቅር ነው። እውነተኛ ፍቅር ቃላት አይደለም የሚገልጸው፣ ተግባር ነው የሚገልጸው። ስለዚህ እርስ በርሳችን መዋደድ መቻል አለብን። ፍቅር በመካከላችን መኖር አለበት። ፍቅር ይኑረን ሲባል ጭራሽ እንዳትጣሉ እያልኳቸው አይደለም። ሰዎችን እንጣላለን፣ ግን ይቅር ባዮችን ነው። እንስማማ፣ እንታረቅ። ቂም በቀል በልባችን አንያዝ። ቂም በቀል በሽታ ነው፣ ራሳችን ነው የሚያጠፋን። ሰው የሚገድል በሽታ ተሸክሞ አይኖርም። ወይ ታክሞ በሽታውን ያስወግደዋል እንጂ የሚገድላችሁን በሽታ ነፍሳችሁንም ጭምር የሚገድል በሽታ ቂም በቀል በልብ ቂም ቋጥሮ መኖር እሱ መጥፋት አለበት። እግዚአብሔር ሁላችን ለዛ ያብቃል። እየሰማችሁ ነው አይደል? እስኪ አንድ ምሳሌ ልንገራችሁ፣ እንደው ትንሽ እንድትነቃቁ። እየደከማችሁ አይደለም መቼስ አይደል? የተደከማችሁ ይመስላል ስትታዩና፣ እግዚአብሔር ከሁላችን ጋር ይሁን። አንድ በእኛ አገር ቤት በአንድ ወቅት የተፈጸመ ታሪክ ነው። ሁለት ሰዎች ተጣሉ። ከኔ ጋር ናችሁ? ተጣሉ ሁለት ሰዎች እና ተጣሉ። አንደኛው አገር ጥሎ ሄደ። ያው ለግድያ ለመገዳደል እየተፈላለጉ ነው። ሀገር ጥሎ ወደ ሩቅ ሀገር ሄደና ብዙ ዓመት እዛ ቆይቶ ስራ ሰርቶ ገንዘብ ይዞ ተመልሶ ሲመጣ የመጀመሪያው ጠላቱ ቤቱን ተፈቶ ጫካ ገብቶ ታጥቆ የሚፈልገውን ነገር እያደረገ ይኖራል እና ተመልሶ ከንግድ ወይም ሲሰራ ሌላ ሀገር ሄዶ ከርሞ ሲመጣ መንገድ ላይ አገኘው የድሮ ጠላቱን ማለት ነው። ምን አደረገ? ልክ ሲያገኘው የድሮ የ7 ዓመት ቂም በልቡ ይዞ መንገድ ላይ እንዳገኘው የድሮ ጠላቴ ስንት ዓመት ፈለግኩ ዛሬ አገኘው ይልና በታጠቀው መሳሪያ ተኩሶ ገደለው። በነገራችን እውነተኛ ታሪክ ነው እየነገርኳቸው ያለው። ገድሎት ይሄዳል ማለት ነው፣ ጥሎት ይሄዳል። ከዛ በኋላ እዛ ድንገት ሌላ ሰዎች ወጣቶች አልፈው ሲሄዱ ያ ሰው እዛ ወድቋል። እናንሳህም አላሉ፣ ተሸክመው ወሰድም አልፈለጉም። አስከሬኑን እዛው ትተው ኪሱን ፈትሸው ያው የሰራበትን ገንዘብ ያገኛሉ። ገንዘቡን ይዘው ጥለውት ይሄዳሉ። አይ ዘመን ያው መገለጫው ነው። በነገራችን ላይ ከሰው ሕይወት ገንዘብ በልጧል በዚህ ዘመን። እንደዛ አደረጉ እና መጨረሻ ላይ ጉዳዩ በሕግ ተይዞ ምርመራ ተደርጎ ገዳዩ ይገኝና ተቀርቦ ይጠየቃል ፍርድ ቤት። ያ የገደለው ሰው ማለት ነው ተጠየቀ በፍርድ ቤት። ዳኛው ጠየቀው፣ አንተ ይሄንን ሰው ገድለኸዋል አለው። ደረቱን ነፍቶ በኩራት አዎ አለ፣ እኔ ነኝ የገደልኩት። ኪሱ ውስጥም ለዘመናት የለፋበት ገንዘብ የሰበሰበው ገንዘብ ነበረ። እሱንም የዘረፍክ አንተ ነህ ሲባል በስመ አብ ወወልድ ወመንፈስ ቅዱስ እኔ የክርስቲያን ልጅ እኮ ነኝ አለ። እንዴት የሰው ገንዘብ እነካለሁ? ገብቷችኋል? የሰውየውን ነፍስ ይቀጥፋል፣ ገንዘቡን ግን ይጠላል። ጌታ በወንጌል ምን አለ?
ጥቃቅኑን ታጠራላችሁ፣ ገመሉን ምን ትላላችሁ? ትውጣላችሁ። አሁን የተቸገረው እንደዚህ አይነት ክርስቲያን በዝቷል። አንደኛ በልቡ ለ10 ዓመት ያክል በልቡ ቂም የሚይዝ እና ደግሞ ቤተክርስቲያን መጥቶ ቆሞ የሚያስቀድስ ክርስቲያን አለ። ኧረ እባክህ ታረቅ ሲባል እኔ የሰው እግር ስር ወድቄ ይቅር ብዬ አላውቅም ሚል ሰው አልገጠመችው። ታረቅ ሲባል ከዛ ይመጣና እኛም የበደልነውን ይቅር እንደምንል አቤቱ በደላችን ይቅር በለን ብሎ ደግሞ ይጸልያል። መቼ ይቅር አልን? መቼ ተዋደድን? ለማን ብላችሁ ነው ቂም የምትሸከሙት? አራግፉት። ገዝግዞ የሚጥለው ቂም መጥፎ ነገር ነው። በነገራችን ላይ ነፃ ሁኑ። ልክ እንደ ክርስቲያኑ በቀል የኔ ነው እኔ ብድራቱን እከፍላለሁ ተብሎ ተጽፏል። ስለዚህ ማንኛውንም ቂም ማንኛውንም በቀል ለፈጣሪ ያሳልፋችሁ ስጡ ተብለናል። እንደዚህ መሆን ያስፈልጋል። ስለዚህ እውነተኛ ክርስቲያኖች ከሆንን የኛ መገለጫ እርስ በርሳችን መዋደድ ነው። ፍቅር ሊኖረን ይገባል። ፍቅር እንዲኖረን እግዚአብሔር ሁላችንንም ይርዳን። የእግዚአብሔር የመጨረሻ ትእዛዝ ምንድነው ከተባለ ፍቅር መኖር ነው። ፍቅር ካለን ሁሉንም ትእዛዝ ፈጽመናል። ጌታ በቅዱስ ጳውሎስ በአንደኛ ቆሮንቶስ ላይ ስለ ፍቅር በተናገረበት ምዕራፍ 12 ስለ ጸጋ ስጦታዎች ይናገራል። ለአንዳንዶቹ ትንቢት መናገር ጸጋ ተሰጥቷቸዋል፣ ለአንዳንዶቹ ትንቢት መተርጎም፣ ለአንዳንዶቹ መዘመር፣ ለአንዳንዶቹ ማገልገል እንደየ አቅማቸው እግዚአብሔር ጸጋ ሰጥቷቸዋል ይልና ነገር ግን ከሁሉ የምትበልጥ መንገድ አሳያቸዋለሁ። እግዚአብሔር ለሁላችንም የሰጣት ከሁሉ የምትበልጥ መንገድ አለች ይልና ያቺ ከሁሉ የምትበልጠዋ መንገድ ፍቅር ናት ይላል። ከኔ ጋር ናችሁ? ፍቅር ናት ይላል። ከሁሉ የምትበልጠዋ ከምን የምትበልጠዋ ካላችሁ ከጾም የምትበልጠው፣ ከማስቀደስ የምትበልጠው፣ ከማገልገል የምትበልጠው፣ ቅዳሴ ከመቀደስ የምትበልጠው፣ ማህሌት ቁሞ ከማደር ከዚህ አገልግሎት የምትበልጥ ከሁሉ የምትበልጥ የሰንበት ትምህርት ቤት ገብቶ ከማገልገል የምትበልጥ ጸጋ አለች አለ። እቺ ጸጋ ምንድናት? ፍቅር፣ እርስ በርስ መዋደድ። እግዚአብሔር ለዛ ያብቃል። የሰማነውን በልቦናችን ያሳደረብን፣ የሰማነውን ይግለጥልን፣ ያልሰማነውን ይግለጥልን፣ የነገ ሰዎች ይበለን። ነገ ደግሞ በስፋት እንደዚሁ እንማራለን። ይቆያል።